ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። ጦሩ ትግራይ ገብቷል ሲሉ ጄኔራሉ ተናግረዋል። ውጊያዎች እየተደረጉ ያሉትም በዚያው ነው ብለዋል። ህወሓትና የትግራይ ጊዜያዊ አስተዳደር በተከታታይ ባወጧቸው መግለጫዎች ይህንን አረጋግጠዋል። ከዚህ ጋር የተያያዘውን ጉዳይ እንመለከተዋለን። በአቶ ጌታቸው ረዳና ጓዶቻቸው የተመሰረተው ዴሞክራሲያዊ ስምረት ትግራይ ፓርቲ በዛሬው ዕለት ማስታወቂያ ወጥቶበታል። የማስታወቂያው ባለቤት የፖለቲካ ፓርቲዎች ጉዳይ የሚመለከተው ብሔራዊ ምርጫ ቦርድ ነው። በዜና ጥንቅራችን የምንመለከተው ሌላኛው ጉዳይ ነው። ህወሓት ከባባድ መሳሪያዎችን ቆፍሮ እያወጣ ነው። ይህንን የተመለከተ ወንጀል አቀርቦበታል። ከባባድ መሳሪያዎቹ ወደ ውጊያ ቀጠና መንቀሳቀሳቸውን ያመላከተ መረጃ በዛሬው ዕለት ከተጋራ በኋላ ጉዳዩ በስፋት እያነጋገረ ነው። በህገወጥ የሰዎች ዝውውር ተከሶ ሲፈለግ ከቆየ በኋላ ከኢትዮጵያ ተላልፎ የተሰጠው የኤርትራዊው የክስ ሂደት አነጋጋሪነቱ ቀጥሏል። ፍርድ ቤትም ምስክሮችን ሰምቶ አጠናቋል። ከ190 በላይ ምስክሮች ተሰምተዋል። በሱዳን የተኩስ አቁም ስምምነቱ ገና ከጅማሮ ተደነቃቅፏል። የሱዳኑ RSF ለተኩስ አቁሙ በተስማማ በማግስቱ በካርቱም የድሮን ጥቃት መፈጸሙ ተሰምቷል። የሩሲያ ጦር አንዲት የዩክሬን ከተማን ከዩክሬን ወታደሮች ለመንጠቅ ከባድ ፍልሚያ ላይ ነው። ከባድ ትንቅንቅ እየተካሄደበት ባለው በዚህ የውጊያ ቀጠና የዩክሬን ወታደሮች ክንድ እየዛለ ነው ተብሏል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ ትሰማላችሁ። ጦሩ ትግራይ ገባም። ጄኔራሉ ጦሩ ትግራይ ገብቷል ሲሉ ጄኔራሉ ተናግረዋል። ይህንን ያሉት በቅጽል ስማቸው ወደ አንጥሮ የተባሉት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ናቸው። ጄኔራሉ ህወሓትን ለመፋለም አፋር ክልል የገቡት የአራ መሬት ታጣቂዎች ወይንም የትግራይ ሰላም ኃይል መሪ ናቸው። ታጣቂ ኃይሉ ሲንቀሳቀስ የነበረው በአፋር ክልል በተለይም ደግሞ በትግራይና አፋር በሚዋሰኑበት ምስራቃዊ ቀጠና ነው። ጄኔራሉ ከቢቢሲ ትግርኛው ቋንቋ አገልግሎት ጋር ባደረጉት ቆይታ ሰሞኑን የህወሓት ኃይል ወደ አፋር ክልል ዘልቆ በገባበት ወቅት አፋር ላይ መዋጋት የለብንም በሚል ወደ ትግራይ ዘልቀን ገብተናል ሲሉ ተናግረዋል። ቢቢሲ ወደ ትግራይ የገባው ጦራቸው በአሁኑ ሰዓት የት እንደሚገኝ ጠይቋቸው ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወደ አንጥሩ የነኛው ወታደራዊ ሚስጥር በመሆኑ ወታደራዊ ይዘታችንን መናገር አይገባኝም ብለዋል። ከሰሞኑ ሲወጣ የታዩት መረጃዎች አፋርና ትግራይ በሚዋሰኑባቸው ቀጠናዎች ውጊያዎች እንደነበሩ የሚያሳዩ ናቸው። የምራያን የሚያጠቃልል ሲሆን ከሰሞኑ ከአካባቢው ውጥረትና ክስ ጋር በተያዘ ከትናንት በስቲያ መግለጫ ያወጣው በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር አመራሮች ከመቀለ ወደ ራያ ጉዞ በሚያደርጉበት ወቅት የመቀለ መሆኒ መንገድ የመዘጋት ወታደራዊ እንቅስቃሴዎች ነበሩ በማለት ማስታወቁ አይዘነጋም። በአቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ትግራይ ፓርቲ ከሰሞኑ የአፋር የህወሓት ኃይላት ጥቃት አስመልክቶ በትናንትናው ዕለት መግለጫ ያወጣ ሲሆን በመግለጫውም በጌታው ሻዕቢያ የተሰጠውን ተልዕኮ ለመፈጸም ጥቅምት 23 ቀን 2018 ዓ.ም የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የሲቪል ማህበረሰብ ጥሪን እንዳልሰማ በመሆን በአዲ ወጀራትና ራያ አዘቦ ወረዳ ውስጥ በሚገኙ የትግራይ ሰላም ኃይል ወይንም የሐራ መሬት ታጣቂዎች ላይ ጥቃት ሰንዝሯል ሲል ተናግሮ ነበርም። ይህም መረጃ ታጣቂ ቡድኑ ከአፋር ተሻግሮ ወደ ትግራይ እንደገባ የሚያመላክት ተደርጎ ተወስዷል። ህወሓት በኢትዮጵያ መንግስት እየተጣሰ ያለው የፕሪቶሪያው ስምምነት አስመልክቶ ከህዝባዊ ወያነ ሓርነት ትግራይ የተሰጠ መግለጫ በሚል በትናንትናው ዕለት ባጋራው መልእክቱ ደግሞ ከሰሞኑ በታጣቂ ኃይሉና በትግራይ ታጣቂዎች መካከል ውጊያ እንደነበር ጠቁሟል። ህወሓት በዚሁ መግለጫው የኢትዮጵያ መንግስት ለሚሰማው ተማጽኖ ጆሮ ዳባ ልበስ በማለት በአፋር ክልል ያደራጃቸውንና ያስታጠቃቸውን ሽፍቶች ተጠቅሞ በግላጭ ወደ ወታደራዊ ትንኮሳ በመሸጋገር ሰሞኑን ወደ ገርብ አጎ በተባለ ቦታ በመግባት የህዝብ እንቅስቃሴን የመዝጋት ሙከራ ከማድረግ አልፎ ወደ ራያ አዘቦ ወረዳ ራካታንና ደርባን አካባቢዎች ከባባድ መሳሪያዎች እንዲተኮሱ አድርጓል ሲል ወቀሳ አሰምቷል። እነዚህ መረጃዎች የህወሓት ተፋላሚ የሆኑት የሐራ መሬት ታጣቂዎች አዛዥ ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወደ አንጥሩ የዛሬው ጦራችን ትግራይ ገብቷል ከሚለው መልእክት ጋር ሲደማመር እውነታውን የሚያሳይ ነው። ህወሓትም ስምረት ፓርቲም የትግራይ ጊዜያዊ አስተዳደርም ሆነ ብርጋዴር ጄኔራል ገብረ እግዚአብሔር በየነ በተጠቀሱት የትግራይ አካባቢዎች በከባድ መሳሪያ የታገዙ ግጭቶች እንደነበሩ አረጋግጠዋል። የግጭቶቹ በትግራይ ክልል ውስጥ መታየት አፋር ላይ የነበረው ኃይል ወደ ትግራይ የዘለቀ መሆኑን የሚያሳይ ነው ተብሏል። ህወሓት ከባባድ መሳሪያዎችን ቆፍሮ አውጥቷል። አመራሩ ህወሓት ከባባድ መሳሪያዎችን ቆፍሮ ያወጣ ነው የሚል ወንጀላ እየቀረበበት ነው። ከባባድ መሳሪያዎቹ ወደ ውጊያ ቀጠና መንቀሳቀሳቸውን የሚያመላክቱ መረጃዎች እየወጡ ነው። ህወሓት ከባባድ መሳሪያዎችን ከተቀበሩበት እያወጣ እንዳለ
ከሰሞኑ በርከት ያሉ ክሶች ቀርበውበታል። የቀድሞ የህወሓት ከፍተኛ አመራር በዛሬው ዕለት ከምስል ጋር አያይዘው ባጋሩት መረጃ ህወሓት ከባባድ የጦር መሳሪያዎችን ከተቀበረበት በማውጣት ላይ ይገኛል ብለዋል። ከህወሓት ክፍፍል በኋላ ከነጌታቸው ረዳ ጊዜ አስተዳደር ጋር የተሰለፉት አቶ ጣመ አረዶም ህወሓት የጦር መሳሪያዎችን ከተቀበሩበት በማውጣት በማጋዝ ላይ ይገኛል ሲሉም ተናግረዋል። አቶ ጣመ በዚህ መልእክታቸው ተቀብረው የነበሩት ከባባድ የጦር መሳሪያዎች በመውጣት ወደ አፋርና ራያ ቀጠናዎች እየተጓጓዙ ይገኛሉ ብለዋል። በአሁኑ ሰዓት የስምረት ፓርቲ ምክር ቤት አባልና ከፍተኛ አመራር የሆኑት አቶ ጣመ ህወሓት ለጦርነት እየተዘጋጀና ቀጠናውን በማተራመስ ተጠምዷል የሚል ወቀሳቸውን አሰምተዋል። በዚህም ከ60 ሺህ በላይ ተከታይ ባለው በማህበራዊ ትስስር ገጻቸው አስተያየታቸውን አጋርተዋል። እርሳቸው በአባልነት የሚገኙበት ስምረት ፓርቲ አስቀድሞ ይፋ ባደረገው መግለጫ የትግራይ ጸጥታ ኃይላት የኋላ ቀሩ የህወሓት ቡድን መጠቀሚያ የሆናችሁ ስለሆነ የትግራይ ህዝብ እናንተን የጸጥታ ኃይል አባላትን በጥርጣሬ ሊመለከታችሁ ተገዷል ሲል ማሳሰቡ ይታወቃል። ፓርቲው ትግራይን እንደ ግል ንብረታቸው የሚቆጥሩ የህወሓት ቡድን ኋላ ቀር መሪዎች ትግራይን ከቀውስ ወደ ከፋ ቀውስ እያስገቧት ይገኛሉ ሲል ወቅሷል። የህወሓት ቡድን የሻዕቢያ መጠቀሚያ ሊያደርጋችሁ እየተዘጋጀ ነው በማለት የትግራይን ህዝብ ያስጠነቀቀው ስምረት ቡድኑ በትግራይ ህዝብ ዘንድ ተቀባይነት ስላጣና የሻዕቢያን ተልዕኮ ለማስፈጸም ሲል ታጣቂዎቹን ሰሞኑን ወደ አፋር ክልል አስገብቷል በማለት ወቅሷል። የድርጊት የፕሪቶሪያውን የግጭት ማቆም ስምምነትና ህገ መንግስቱን እንደሚጥስ ፓርቲው አመላክቷል። ህወሓት በበኩሉ የፕሪቶሪያው ስምምነት የተጣሰው በፌደራሉ መንግስት ነው ሲል ትናንት ምሽቱን በመግለጫው ምላሽ ሰጥቷል። ህወሓት ይህን ወንጀላውን ያቀረበው የትግራይ ሰራዊት አባላት ላይ የድሮን ጥቃት ተሰንዝሯል በሚል ነው። የመካሰስ በቀጠለበት የስምረት ፓርቲ ከፍተኛ አመራሩ አቶ ጣመ አረዶም ህወሓት የተቀበሩ መሳሪያዎችን አውጥቶ ለሙሉ ውጊያ እየተዘጋጀ ነው ብለዋል። አቶ ጣመ አረዶም የትግራይ ክልል ወቅታዊ ሁኔታን በተመለከተ በሰጡት መግለጫ የጦርነት ደመና በትግራይ ዳግም ያንዣበበው የፖለቲከኞችና አመራር ውድቀት ውጤት ነው ብለዋል። ከጋዜጣ ፕላስ ጋር በነበራቸው ቆይታም ስለ ትግራይ ፖለቲከኞች አመራር ውድቀት ስናወራ ቀድሞ የሚታየው ህወሓት ነው በሚል ገልጸው ከ1983 ጀምሮ ትግራይን ያለ ተቀናቃኝ እየመራ ነበር ብለዋል። በዚህ ምክንያት ትግራይ ከፍተኛ የፖለቲካ ቀውስ ውስጥ ገብታ ከፍተኛ ውድቀት ገጥሟታል ያሉት አቶ ጣመ የውድቀቱ ውጤት አውዳሚና አደገኛ ጦርነት አስከትሏል ሲሉም ተናግረዋል። በስምረት ፓርቲ ላይ የወጣው ማስታወቂያ በቀድሞ የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳና ጓዶቻቸው የተመሰረተው ዴሞክራሲያዊ ስምረት ትግራይ ፓርቲ የምዝገባ ጥያቄው ለህዝብ ይፋ ሆኗል። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ካሳይ አመራር የቀረበለትን የአዲስ ክልላዊ ፖለቲካ ፓርቲ ምዝገባ ጥያቄ ለህዝብ ይፋ አድርጓል። ምርጫ ቦርድ ዛሬ ማለዳ ባወጣው ይፋ የማስታወቂያ ጥሪ ነጌታቸው ረዳ ካሳይ በተጠቀሰው ስያሜ ክልላዊ ፖለቲካ ፓርቲ ምዝገባ ጥያቄ አቅርበዋል ብሏል። ቦርዱ በማስታወቂያው ከዛሬ ከጥቅምት 29 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ በፓርቲው ስምና አርማ እንዲሁም ሌሎች ጉዳዮች ተቃውሞ ያለው ሰው ተቃውሞውን ማቅረብ ይችላል ብሏል። ስምረት ፓርቲ መስራች ጉባኤውን ያካሄደው ባለፈው ጥቅምት 14 ቀን 2018 ነው። ጉባኤው የተካሄደው በአዲስ አበባ ሲሆን በዚህ ጉባኤ ፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት 7 የሥራ አስፈጻሚ ኮሚቴ አባላትም ተመርጠዋል። በዚህ ጉባኤ አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ ነጋ ሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት፣ ሰብለ ካሳይ የፓርቲው ጽህፈት ቤት ኃላፊ ሆነው መመረጣቸው ይታወሳል። ለ50 ዓመታት ወይንም ግማሽ ክፍለ ዘመን በትግራይ ፖለቲካ ውስጥ የቆየው ህወሓት በምርጫ ቦርድ ህጋዊ ሰውነቱን ያጣ ቢሆንም በአሁኑ ሰዓት ክልሉን መሰረት አድርገው የሚንቀሳቀሱ በርካታ ፓርቲዎች ተፈጥረዋል። ሳልሳይ ወያነ፣ ውድብ ነጻነት ትግራይ፣ አረና ትግራይ፣ አሲምባ ዲሞክራሲያዊ ፓርቲ፣ ትንሳኤ ሰባ እንደርታ ፓርቲ እንዲሁም ከስምረት አስቀድሞ ደግሞ ጥቅምት 18 ቀን ውድብ ወለዶ ትግራይ ወለዶ በሚል ስያሜ ክልላዊ ፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ዘገባዎች አመላክተዋል። አነጋጋሪው የኤርትራዊው የክስ ሂደት በህገወጥ የሰዎች ዝውውር ተከሶ ሲፈለግ ከቆየ በኋላ ከኢትዮጵያ ተላልፎ የተሰጠው የኤርትራዊ የክስ ሂደት አነጋጋሪነቱ ቀጥሏል። ፍርድ ቤት ምስክሮችን ሰምቶ አጠናቋል። የኔዘርላንድስ ፍርድ ቤት በታዋቂው ኤርትራዊ ላይ ምስክሮችን ሰምቷል። በኔዘርላንድስ ፍርድ ቤት የ41 ዓመቱ ታዋቂው ኤርትራዊ ተወልደ ጎይቶም ወይንም አማኑኤል ዋሊድ ጉዳይ በዚህ ሳምንት መጀመሪያ መታየት ጀምሯል። ለ3 ቀናት ያህል በተከታታይ ጉዳዩ ሲታይ ቆየ ሲሆን አቃቤ ሕግ በአጠቃላይ 191 ምስክሮችን ቃል ለፍርድ ቤት አሰምቷል። ከአምስተርዳም በ100 ኪሎ ሜትር ርቀት በሚገኘው ዞሌ ከተማ በሚገኘው ፍርድ ቤት ጉዳዩ በሚታይበት ወቅት በርካታ ኤርትራውያን በችሎት ውስጥ ነበሩ። ከፍርድ ቤቱ በር ላይ ተከሳሹን የሚቃወሙ መፈክሮችም ተሰምተዋል። በተወልደ ላይ የምስክርነት ቃላቸውን የሰጡት ከተናገሩት መካከል በሊቢያ እስር ቤት ውስጥ በረሃብ ያሰቃያቸው እንደነበር፣ በሽታና ድብደባ ደርሶባቸው የሞቱ እንዳሉ እንደተመለከቱ፣ እርሱ የላካቸው በርካታ ሰዎች ባህር ውስጥ ሰምጠው መሞታቸውን፣ ተገደው የተደፈሩ ሴቶች እንዳሉም ተናግረዋል። አብዛኞቹ የምስክርነት ቃላቸውን በሚሰጡበት ወቅት መጥፎ ትዝታቸው
እንባቸውን ሲቀሰቅሰውም ተስተውሏል። ተከሳሹ ተወልደ ሰኞ ዕለት ለመጀመሪያ ጊዜ ፍርድ ቤት በቀረበበት ወቅት ስሙ ሲጠየቅ የጠራው ሌላ ስም ነበረም። ይህን ተከትሎም ዳኛው አንተ ተወልደ ጎይቶም አይደለህምን የሚል ጥያቄ አቅርበውለት ነበረም። እርሱም አዎ አይደለሁም፣ እኔ በዚህ በተባለው ወንጀል የሚፈለገው ሰው አይደለሁም፣ የታሰርሁት በስህተት ነው ብሏል። በችሎቱ ተወልደ አለመሆኑን ለመግለጽ ሌላ ስም ያለበት ፓስፖርት ይዞ ፍርድ ቤት ተገኝቷል። ይሁንና ምስክሮቹ በሙሉ ከመሰከሩ በኋላ ድርጊቱን የፈጸመባቸው ማን እንደሆነ ሲጠየቁ ከሰዎች መካከል ጂንስ ሱሪና ሰማያዊ ጃኬት ለብሶ የቆመውን ተወልደን በቀላሉ ለይተው ጠቁመዋል። ፍርድ ቤቱ የምስክሮችን ቃል ትናንት ተቀብሎ ያጠናቀቀ ሲሆን በቀጣይነት ጉዳዩን ለማየት ለኖቬምበር 11 አስቀድሞ ቀጠሮ ይዞ የነበረ ቢሆንም ይህንን ሰርዞታል። በመተኩ ቀጠሮ ለኖቬምበር 17 ታራዝሞታል። ተወልደ ከዛሬ 5 ዓመታት በፊት በኢትዮጵያ ውስጥ በቁጥጥር ስር ውሎ እነዚህ ተጎጂዎች ያደረሰባቸውን በደል በመመስከራቸው የተነሳ የ18 ዓመታት እስራትና የ200,000 ብር ቅጣት ተጥሎበት የነበረ ቢሆንም የኔዘርላንድስ መንግስት ባቀረበው ጥያቄ መሰረት ተላልፎ መሰጠቱን የታወቀው የተኩስ አቁሙን ያፈረሰው የድሮን ድብደባ። በሱዳን የተኩስ አቁም ስምምነቱ ገና ከጅማሮ ተደናቅፏል። የሱዳኑ RSF ለተኩስ አቁም በተስማማ በማግስቱ በካርቱም የድሮን ጥቃት ፈጽሟል። የሱዳን ጦር በሚቆጣጠራት ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምጽ መስማታቸውን በዚህም ከእንቅልፍ መንቃታቸውን ለፈረንሳዩ የዜና ወኪል AFP ተናግረዋል። የሐሙስ ሌሊቱ ፍንዳታ ወታደራዊ ካምፕ ላይ የኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎቹ ገልጸዋል። ፈጥኖ ደራሽ ኃይሉ ስለ ጉዳዩ አስተያየት አልሰጠም። የሱዳን ጦር በበኩሉ ፈጥኖ ደራሽ ኃይሉ የተኩስ አቁሙን አለማክበሩን ጠቅሶ የተኩስ አቁም ስምምነት ለመፈጸም እንደሚቸገር ተናግሯል። ሁለቱ ኃይላት ከሚያዝያ 2015 ጀምሮ ያካሄዱት ባለው ደም አፋሳሽ የእርስ በርስ ጦርነት ቢያንስ 150,000 ሰዎች ተገድለዋል። ከ12 ሚሊዮን በላይ ሰዎች ከመኖሪያቸው ተፈናቅለዋል። በተባበሩት መንግስታት ድርጅት የሚደገፍ የረሃብ ክትትል ቡድን በውጊያ ቀጠናዎች ውስጥ ጠኔ እየተንሰራፋ ነው ብሏል። አዲስ የድሮን እንቅስቃሴ የተሰማው ካርቱም ከተማ ውስጥ ብቻ አልነበረም። ከከተማ በሰሜናዊ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘውና በሱዳን ጦር ቁጥጥር ስር ባለችው አትባራ ከተማ ተመሳሳይ ጥቃት ተፈጽሟል ተብሏል። ይህ ጥቃት የተፈጸመው ፈጥኖ ደራሽ ኃይሉ የሰብአዊነት ተኩስ አቁም ለማድረግ ፈቃደኛ መሆኑን ከገለጸ ከሰዓታት በኋላ ነው። የጀነራል ሐሚቲ ፈጥኖ ደራሽ ኃይል በቀረበው የአራትዮሽ ማለትም የአሜሪካ፣ የግብጽ፣ የሳዑዲ አረቢያና የተባበሩት አረብ ኤምሬቶች የተኩስ አቁም ምክረ ሐሳብ እንደሚስማማ ገልጾ ነበርም። አራቱ ሀገራት ይህንን እቅድ ያቀረቡት መስከረም ነበርም። በእቅዱ መሰረት የተኩስ አቁሙ በሂደት ወደ ቋሚ የተኩስ አቁም የሚለወጥ ሲሆን ቀጥሎም ወደ ሲቪሊያን አስተዳደር ምስረታ ይሸጋግራል ተብሏል። የሱዳን መንግስት የውጭ ጣልቃ ገብነት እንደሆነ በመግለጽ ይህንን እቅድ ውድቅ አድርጎት ነበርም። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የብሔራዊ ጦሩ ጠቅላይ ኤታማዦር ሹም ሌተናል ጀነራል አብዱልፋታህ አልቡርሃን በተንቀሳቃሽ የህዝብ ማዕከላቸው ለከፍተኛ ወታደራዊ መኮንኖች ያደርጉት ንግግር የሱዳን ቀውስ እንዲህ በቀላሉ እንደማይቋጭ ጥቆማ የሰጠ ነው። ከጨቋኝ ሀገራትና ከትዕቢት ኃይላት የተገኘውን ድጋፍ ሁላችን ተመልክተናል። የዘመቻ ይሰብራል፣ የሱዳን ህዝብም ያሸንፋል። ህይወታቸው ለሰጡ ሰማዕታት ሁሉ እንበቀላለን። በኤልፋሰር፣ በአልጀኒና፣ በአልጀዚራና በሁሉም ቦታዎች በአማጽያን በተጠቁ ቦታዎች ላይ የተገደሉና የተሰቃዩ ሁሉ እንበቀላለን ብለዋል። የተኩስ አቁም ለማድረግ አስቀድሞ ፍቃዱን ሰጥቶ የነበረው የፈጥኖ ደራሽ ኃይል አሁን ፊቱን ወደ ምስራቅ ካርቱምና በነዳጅ ዘይት ወደ በለጸገው ኮርዶፋን ግዛት አዙሯል። ቡድኑ በምዕራብ ዳርፉር የምትገኘውንና የብሔራዊ ጦር የመጨረሻ ይዞታ የነበረችውን የኤልፋሸር ከተማ ሲቆጣጠር በሺዎች በሚቆጠሩ ሰላማዊ ሰዎች ላይ የጅምላ ግድያ ፈጽሟል የሚል ብርቱ ክስ ቀርቦበታል። ከተማዋን ለመያዝ እየተካሄደ ያለው ከባድ ትንቅንቅ። በቀጠለው የሩሲያ ዩክሬን ጦርነት የሁለቱ ሀገራት ጦር በአንዲት ከተማ ከባድ ትንቅንቅ ላይ ናቸው። ይህች ከተማ ግዛትነቷ የዩክሬን የሆነችና ፖክሮቭስክ እንደምትባል የሲኤንኤን ዘገባ አመላክቷል። ዘገባው የሩሲያ ጦር ይህችን ከተማ ከዩክሬን ወታደሮች ለመንጠቅ የ21 ወራት ከባድ መስዋዕትነት ያስከፈለ ውጊያ እንዳካሄደ አመላክቷል። 2 ዓመታትን ሊደፍን ጥቂት ወራት በቀሩት በዚህች ከተማ ውጊያ በመጨረሻም የዩክሬን ወታደሮች የተዳከሙና የተሰላቹ ይመስላል። እናም ሲኤንኤን በዘገባው እንዳሰራጨው ከሆነ ከሰሞኑ ከተማዋን መፈናፈኛ ሰጥተው የከበባ ቀለበት ውስጥ አስገብተዋት የነበሩ የሩሲያ ወታደሮች የከበባ ቀለበታቸውን በማጥበብ ወደ ከተማዋ ዳርቻ እየገሰገሱ ነው። ዘገባው የሩሲያ ወታደሮች አሁን ያሉበት ግዛት ለመድረስ ግን ከባድ የተባለ መስዋዕትነትን መክፈል ግድ ይላቸዋል ብሏል። ኪየቭ የሩሲያ ወታደሮች በፖክሮቭስክ ከተማ አቅራቢያ እየታዩ ነው የሚሉትን ዘገባዎች አጥብቃ አስተባብላለች። ፕሬዚደንት ትራምፕ ስልጣን በያዙ በቀናት ውስጥ የሩሲያ ዩክሬን ጦርነት እንደሚያስቆሙ መናገራቸው የሚታወስ ሲሆን እስካሁን ግን የተናገሩትን አልፈጸሙትም። በርካታ ጥረቶችን አድርገው አንዳቸውም ፍሬ አላፈሩም።
በከተማው ውጊያ ላይ ያሉ የዩክሬን የጦር አመራሮች ለሲኤንኤን በሰጡት ቃል ሩሲያ ከተማዋን ሙሉ ለሙሉ በመዳፏ ለማስገባት ከፍተኛ ቁጥር ያለው እግረኛ ሰራዊት እንዳሰማራሽ ተናግረዋል። የድሮን ጥቃቱም ቢሆን ፋታ የሚሰጥ እንዳይደለ ነው አያይዘው የተናገሩት። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።